በእኛ ስም እግዚአብሔር እንዳይሰደብ በእውነት ይርዳን። ስንት ያሰድበነዋል እኮ እናንተ። ያ ሰው አውቆ መጥቶ ነበር ጌታን ባያገኘው እስቲ እናንተ አድኑልኝ ብሎ ሰጠ። ለምን መሰላችሁ? ከእርሱ ጋር አብረው ስለነበሩ የእሱ ልጆች ስለሆኑ ይችላሉ ብሎ አምኖ ነበር። ግን እነሱ ያንን ማድረግ አልቻሉም። አጋንንቱን መገሰጽ አልቻሉም። ልጁ የተያዘው በምን አይነት በሽታ መሰላችሁ? በማይሰማ ዲዳ በሆነ መንፈስ። እናንተ ከህመምም ለካ የከፋ ህመም አለ፣ ከበሽታም ለካ የከፋ አለ። አይሰማም፣ አይናገርም ልጁ። በምን ታውቃላችሁ? እንዴት ያለ ነው እናንተ! እንደዚህ እንፈተናለን። እምነታችን በእንዲህ ያለ ክፉ መንፈስ ሊፈተን ይችላል። ያኔ ግን የሚያጸናው እግዚአብሔርን አጽናኝ ማለት ነው። የሚያወጣው እሱ ነው። በመከራ ሁሉ መንገድ ያለው እርሱ ነው። በወጀብ መካከል መንገድ ያለው እርሱ ስለሆነ ነው። ያን ጊዜ እነሱ ሞከሩ። ለምን መሰላችሁ ያልቻሉት? ያኔ ገና በክርስትናው እያደጉ ያሉ ናቸው። መንፈስ ቅዱስን አልተቀበሉም። ያኔ ገና አልጸኑም። ያኔ ገና አልበረቱም። ያኔ ገና የሰልፍ ሰው ናቸው። ገና ነው፣ አልወጡማ፣ አልተቀረጹም። ገና በመንፈስ ቅዱስ እሳትነት አልጸዱም። በኋላ የማያረጉትን ብታዩ በእጃቸው አይደለም በልብሳቸው በጨርቃቸው ፈውዘዋል እኮ እናንተ። ሙት አስነስተዋል እኮ። ክርስትና ማለት እንዲህ ነው የምንሰራው። ቀስ ብለን ነው፣ ቸኩለን አይደለም፣ ስሌታዊ አይደለም። ክርስትና መንፈሳዊ ነው፣ ጥልቅ ነው። ብዙዎች ሃይማኖቱን ሳያውቁ ወደ ሃይማኖቱ ገቡ። ሃይማኖቱን እነሱ ሳይገባባቸው፣ የሃይማኖቱን መረዳት ወደ እነሱ ሳይኖር እነሱ ገብተው መከራቸውን ያሉ። የሚስቱትም እኮ ለዛ ነው። ይደበላለቃላ ነገር። መንፈስ ቅዱስ ካረዳን እንደ ጴጥሮስ የወደድነውንና ያመንነውን ሌላው እንኳን ቢክድህ አንክድህም ብለው ያለው ጴጥሮስ እኮ መከራ ሲመጣ ክዷል። እናንተ መንፈስ ቅዱስ ካረዳን ከባድ ነው። ያኔ የካደው ጴጥሮስ ሲሰራ ግን በኋላ አላያችሁትም? ያኔ ጴጥሮስ እኔ አልክድህም እያለ ትክደኛለህ ዶሮ ሶስቴ ከመጮሆ በፊት ትክደኛለህ እያለው ጌታውን ጴጥሮስ ቀናይ ስለነበረ ምን ይላል? እኔ አልክድህም የሚል ነበር። የሚያውቀው ጌታ ነው ወይስ ጴጥሮስ ነው? አንዳንድ የጌታን ፈቃድ አሳልፈን አለመስጠት ነው። እናውቃለን በነገር ሁሉ፣ በስራችን ሁሉ ማን ይቅደም? እግዚአብሔር ይቅደም። ነገ ቢፈቅድ እንበል እስቲ በህይወታችን አይደል? እንዲህና እንበል። ምክንያቱም ከኛ የሆነ የኛ ያቅም አንዳች ነገር ስለሌለን ነው። በኋላ የተሰራውን ጴጥሮስን አያችሁት ምን እንዳለ? እንደምወድህ አንተ ታውቃለህ ነው ያለው። ጴጥሮስ ትወደኛለህ። አያችሁ፣ መሰራት ማለት እንዲህ ነው። ማደግ ማለት እንዲህ ነው። እንዲህ ካልሆነ ከባድ ነው። ጴጥሮስ ለምን መሰላችሁ ጌታችንና መድኃኒታችን ኢየሱስ ክርስቶስ ትወደኛለህ ብሎ ሶስቴን የጠየቀው? እንዴ እኔ እወድሃለሁ እንዳይል ከመጀመሪያው ስህተት ጴጥሮስ ተምሯል። ያኔ ሌላው እንኳን ቢክድህን ያልክድህም ብሎ ያለው ጴጥሮስ እምነቱ ተፈትኖበት እንደካደ ስለሚያውቅ የጌታን ፍቃድ ግን አስቀደመ። በኋላ ተሰራ፣ በጥበብ አደገ፣ በሞገስ አደገ። አያችሁ፣ ማደግ ማለት እንዲህ ነው። ማስተዋል ማለት እንዲህ ነው። ጥበብ ማለት እንዲህ ነው። ማወቅ ነው፣ መለየት ነው፣ መቀደስ ነው፣ መባረክ ነው፣ መረዳት ነው። በኋላም ያ ልጅ እንዲያድንለት ያ ሰውዬ ልጁን ይዞ መጣ። ሞከሩ፣ አልቻሉም። በኋላም ጌታችንና መድኃኒታችን ኢየሱስ ክርስቶስ መጣ ከደቀ መዛሙርቱ ጋር ከሶስቱ ጋር ሲመጣ ሞክረዋል። ይሄ የልጁ አባት ተቸግሮ ተጨንቆ እዛው ቁጭ ብሏል። የቸገረው ስንት ነገር አለ። ልጄ ቁጭ ብሏል። ልጁ አልዳነለትም፣ በዛ ተጨንቋል። ምን እንዳለው እዚህ ጋር በደንብ ስሙ። መምህሮ ያለው እንደው ቢቻልህስ ልጄን አድንልኝ አለው። ልብ በሉ፣ የልጁ አባት ማን ያለው? ጌታችንና መድኃኒታችን ኢየሱስ ክርስቶስን ነው። ቢቻልህስ አለው። እንዴት ቢቻልህስ ትላለህ? ለሚያምን ሁሉ ይቻላል ታምናለህን ብሎ ልጁን አባት ሲጠይቀው እንዲህ አለ፣ አምናለው ግን አለማመኔን እርዳው። የትምህርታችን ርዕስ ዋናው ይሄ ነው። አምናለው ግን አለማመኔን እርዳው። ለምን መሰላችሁ እንዲህ ያለው? እኔማ ተከትዬ እኔማ አውቄ መጣሁኝ። ልጄ በዚህ ያለ ደዌ ተይዟል። ከአንተ ጋር የነበሩት ደቀ መዛሙርት እንዳንተ ያደርጋሉ ብዬ አምኜ በሰጣቸው አላደረጉም። የነሱ አለማድረግና የልጄ አለመፈወስ ሳይ በአንተ ላይ ያለኝ እምነት ላላ፣ በአንተ ላይ ያለኝ ጥንካሬ ዛለብኝ። እኔ አምናለው ግን
እንዳላምን እንዳልሆን አበርታኝ፣ አንተ እርዳኝ። አምናለሁ፣ አለማመኔን እርዳው። በእውነት እግዚአብሔር ይርዳን። አያችሁ፣ በተሰጠን አገልግሎትና በተገቢ ቦታ ሳንቆም እግዚአብሔር እንዴት እንደምናስነቅፈው አያችሁ አይደለ? እንዲህ እኮ ነው ብዙ ነገር ከኛ ተጠብቆ ሳይገኝ ሲቀር እነሱ ባለማድረጋቸው እምነቱ የላለው ሰው አምናለሁ ግን አለማመኔን እርዳው አለ። እግዚአብሔር ይርዳን። ብዙዎቻችን አለማመናችንን ይርዳው። ተፈትኗል እምነታችን በማጣት በስደት ልጅ በማጣት ትዳር በማጣት ገንዘብ በማጣት ጤና በማጣት አልተፈተንም፣ ተፈትነናል እኮ። ይርዳን እግዚአብሔር በእውነት አለማመናችን ይርዳው። እንዲህ ያለ ደቀ መዛሙርቱን ይህ አጋንንት የሚገሰጸው ለምን አልገሰጻችሁም? ለምን አላደርጋችሁም? የሚወጣው አጋንንት በጾምና በጸሎት ነው። አያችሁ፣ ጸሎትና ጾም ምን ያህል ጉልበት እንዳለው አጋንንትን ይቀጠቅጣል አይደለ? ህሙማንን ይፈውሳል። ስለዚህ የሚወጣው በዚህ ነው ብሎ አላቸው። ልብ በሉ፣ እነኚህ ሰዎች ወይም እነኚህ ደቀ መዛሙርቶች በሌላው ቀን ሄዱና ጾሙ፣ ጸለዩ። በሌላ ቀን ደግሞ በሌላኛው የማቴዎስ ወንጌል ላይ አጋንንትን አወጡ። ይገርማል የእግዚአብሔር ስራ። የአጋንንትን ጥበብ ደግሞ በሰው ልጅ ሲጫወት ልንገራችሁ። አወጣን ብለው ደስ አላቸው። ከዛ ወደ ጌታ መጡ። አቤት አጋንንትን እኮ አወጣን ዛሬ፣ በስምህ እኮ ወጣልን አሉ። ነው ለካ አጋንንት እንዴት እንደሚያሾፍ አለመረዳታቸው። አወጣን በስምህ አሉት። ጌታችንና መድኃኒታችን ኢየሱስ ክርስቶስ ምን እንዳለ ታውቃላችሁ? ምን ይደንቃል ታዲያ? አጋንንትን ማውጣት ሳይሆን ስማችሁ በመንግሥተ ሰማያት ስለተጻፈ ደስ ሊላችሁ ይገባል አለ። ይሄ ምድራዊ ነዋ፣ ይሄ እዚህ የሚቀር ነዋ። የማይቀረው ግን የዘላለሙ በሰማይ ያለው ነው። ክብሩ እሱ ነው። ብዙዎቻችን እንመጻደቃለን አይደል? ትንሽ ነገር ስናደርግ ምናልባት የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸበል ስለፈወሰ የእኛ ክንድ ያዳነ የሚመስለን ሰዎች የምንታበይ በአጋንንት ቁልፍ እየወደቅን ነው። የእነኚህ የደቀ መዛሙርቱ አወዳደቅን የሚዩት ምን አሉ? ያን ያልወጣም ስላላቸው ተናደው ነበር አይደል? ከፍቷቸው ነበር። ጌታ ገስጿቸው። በኋላ ግን ደግሞ ሲወጣ ሲያዩ ደስ አላቸው። ይሄ አይደለም ወዳጄ። አጋንንት በኢየሱስ ስም በሌላም በአስማትም በመተትም ሊወጣ ይችላል ይላል መጽሐፍ። የአጋንንትን አለቃ አጋንንት ራሱ ያወጣዋል። ሊያወጣ ይችላል። በሟርትም ሊያወጡ ይችላሉ። በጥንቁልና ሊያወጣ። እሱ አይደለም የሚደንቀን፣ እኛ በሕይወት መኖርና የዘላለምን መንግስት መውረስ ነው። ስለዚህ ለሚበልጠው ነገር ነው እኛ መሮጥ ያለብን። እምነታችን እንዳይፈተን፣ የተፈተነው እምነታችን እንዳይወድቅ እንዳይዝል እንድንበረታና ወደ አባታችን ክብር፣ ወደ ሰላሙ፣ ወደ እቅፉ፣ ወደ ፍቅሩ እንድንገባ እግዚአብሔር ይርዳን። አለማመኔን እርዳው። የማርቆስ ወንጌል ምዕራፍ 9 ቁጥር 24 ላይ መከረን ያስተማረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እስከ መጨረሻው እቅታ በተዋህዶ ምንብቀን በሃይማኖት ጤና ይጠብቀን።